ሰላም እንዴት ናችሁ ተማሪዎች? ዛሬ ያው ከባለፈው ፓርት በቀጥለው የፓርት 3 የሂስትሪ የ2016 ኢንተራንስ ኤግዛም ተገናኝተናል ማለት ነው። ያው ከጥያቄው ጋር የሚነሱ ዋና ዋና ሀሳቦችን እንደተለመደው እያነሳን ጥያቄዎችን እንሰራለን ማለት ነው። ከአሁን በፊት ቻናሉን ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ እያደረጋችሁ እንድትጀምሩ ከወዲሁ አሳስባለሁ ማለት ነው። ቪዲዮውን ደግሞ መጨረሻ ላይ የምትወዱ ከሆነ ላይክ እና ሼር ማድረግን እንዳትረሱ። ስለዚህ በቀጥታ ወደ ኩዌሽን ነምበር 32 እናልፋለን ማለት ነው። ኩዌሽን ነምበር 32 which one of the following was the major factor for the colonial occupation in Africa? A. Collection of ethnographic and geographical information by missionaries and explorers. B. Internal division within African societies and the factional support provided by the Europeans. C. European military and technological superiority over the pre-colonial African state. D. The absence of centralized state structure among many African population at that time. ያው ይሄ የጠየቀን ማጆር ፋክተሩን የጠየቀን አፍሪካ በቀላሉ በአውሮፓ ቀኝ ግዛት ስር እንድትወድቅ ያደረጋትን ኤ ላይ ስለ ኢትኖግራፊኩ ስለ ጂኦግራፊኩ ኢንፎርሜሽን ከሚሽነሪዎች እና ከኤክስፕሎረሮች መረጃ ስላገኙ ነው የሚለው አውሮፓኖች። ይሄ ያው እንደ ቱል ነው የጠቀማት ሞር እንጂ ይሄ ማጆር ፋክተር ማለት አንችልም። አይሆንም። ቢ ላይ ኢንተርናል ዲቪዥን ይሄ በአፍሪካ ሶሳይቲ መካከል መከፋፈል መኖሩና ለነኛ ለተከፋፈሉ ሶሳይቲዎች ደግሞ ታጣቂም ሊሆኑ ይችላል የታጠቁ ግሩፖች ዩሮፒያን እነኛን በጦር መሳሪያም ሊሆን ይችላል በተለያዩ ነገሮች መደገፍና አፍሪካን ማዳከም ነው የሚለው እንደዚህ አይነት ኢምፓታይዝ የሚያደርግ ነው የቢ ምርጫ። ስለዚህ ይሄ ሞር በኋላ በቀላሉ ቆይ ግዛት ከያዘች በኋላ እያንዳንዱን ሀገር ለመግዛት የተጠቀመችበት ስትራቴጂ ነው እንጂ ቢ አይሆንም ማለት ነው። ሲ ላይ ዩሮፒያን ሚሊተሪ ኤንድ ቴክኖሎጂካል ይሄ ልክ ነው። አውሮፓ ከአፍሪካ የተሻለ የሚሊተሪም የቴክኖሎጂካል ሱፐሪዮሪቲ ነበራት። ግን ዋነኛ መንስኤው ዲ ላይ አብሰንስ ኦፍ ሴንትራሊቲ ስትራክቸር ይሄ አፍሪካ ዩኒትድ አለመሆን ነው። በቃ ቨርቹዋሊ ግን ይሄን ስታዩ ማን የአፍሪካን ፖፑሌሽን ነው የሚለው በአጠቃላይ ግን አይደሉም። ፕሪ አፍሪካን ስቴቶች የነ ማዲንካን የሳሞራ ቱሉ የሚመራው አሻንቲ ኢምፓየር ያሁኑ ጋና እና አረቢ ፓሻ ማሃዲስ ሱዳን ውስጥ እነኚህ ወል የሆነ ሴንትራላይዝ ስቴት የነበሩ ናቸው። ግን በአብዛኛው የአፍሪካ አካባቢ ሴንትራላይዝ ስቴት አለመኖሩ በቀላሉ አፍሪካ በቅኝ ግዛት ስር እንድትወድቅ አስችሏታል ማለት ነው። ሲ ላይ ያለው ግን ሁለተኛ ፋክተር ነው እንጂ ማጆር ፋክተር አይደለም። ሰፖርቲቭ ፋክተር ግን ነው። ልክ ነው ምርጫው። ግን ዋነኛው ፋክተር የኩዌሽን ነምበር 32 ዲ ይሆናል ማለት ነው መልሱ። ኦኬ ኩዌሽን ነምበር 33 who were the trader dominated long distance trade in the southwestern region during the 19th century? A. Safari. B. Jabarti. C. Jalaba. ዲ አፍቃላ። ይሄ ማጆር ዶሚኔትድ የሆኑት በሳውዝ ዌስተርን ሪጅን ነው የጠየቀን። ኤ ላይ ያለው ሳፋሪ ነው የሚለው ሳፋሪ ያው የኬንያን ትሬደሮች ናቸው እንጂ ሳውዝ ዌስተርን ሪጅን ላይ የነበሩ አይደሉም። ኤ አይሆንም። ቢ ላይ ጃባርቲ ነው የሚለው ጃባርቲ ደግሞ በኖርዝ ኢትዮጵያ አካባቢ የነበሩ የሙስሊም አርጎባት የሚባሉ ትሬደሮች ናቸው። የማይሆንም ሲ ላይ ጃላባ ነው የሚለው ጃላባ ደግሞ ኢትዮ ሱዳን ቦርደር የነበረ የሱዳኒስ ትሬደሮች ናቸው። ሲ የማይሆንም ዲ ላይ አፍቃላ ነው የሚለው አፍቃላ ያው በሳውዝ ዌስተርን አካባቢ የነበሩ ሎንግ ዲስታንስ ትሬደሮች ናቸው ማለት ነው። ስለዚህ ትክክለኛ መልሱ ዲ ነው። ኦኬ ኩዌሽን ነምበር 34 what does the Licce Treaty of 1978 tell us about Emperor ዮሐንስ IV ወይም the fourth style of rule that he A. favored negotiation and power sharing to build imperial authority. B. was cruel toward his rivals and sought to eliminate them for the last. C. lacked consistency in his approach to local roles. D. was influenced by his religious thoughts in his administration. ያው የልቼ ትሪቲን የጠየቀን በ1878 በኢምፔሪየር ዮሐንስ እና ኢምፔሪየር ምኒልክ መካከል የተደረገውን ስምምነት ማለት ነው። የላይ ፋቮርድ ኒኮቴሽን ኤንድ ይሄ ፓወር ሼሪንግ በቃ የልቼ ትሪቲ የሚያሳየን የዮሐንስ አገዛዝ ፓወር ሼሪንግ ወይም ደግሞ
ለሎካል ሩለሮች በትንሹም ቢሆን አውቶኖሚ እንደሚሰጥ የሚያሳይ ነው። ስለዚህ የልቸ ትሪቲውም ቢሆን የዮሐንስ አገዛዝ በጥቅሉ የሚያሳየው የፓወር ሼሪንጉን ነው። ትክክለኛ መልሱ ኤ ነው የሚሆነው። ቢ ላይ ወዝ ክሩል ተዋርድ ይሄ ስለሱ የእሱ ተቀናቃኞች ወይም ተፎካካሪዎች ላይ በጣም ጭካኔ የተሞላበት ሜጀርመንት ይወስዳል ነው የሚለው። ይህም በብዛት ሲጠቀም የነበረው ቴዎድሮስ ነው እንጂ ዮሐንስ አይደለም። ቢ አይሆንም። ሲ ልክድ ይሄ ኮንሲስተንስ ያለበት እሱ አፕሮች ላይ ነው የሚለው። ፓወር ሼሪንግ ነው የእሱ አፕሮች፣ ኮንሲስተንስ ችግር አልነበረበትም። ሲ አይሆንም። ዲ ላይ ኢንፍሉዌንስድ የሆነ ነው በሪሊጂየስ ታወት ነው የሚለው። ይሄ የአገዛዝ ስታይል የእሱ ብቻ የሁሉም ነው። በእርግጥ ግን የልቻው ትርኢት የሚያሳየን የሃይማኖቱ ኢንፍሉዌንስድ ሳይሆን ፓወር ሼሪንጉን ነው። ዲም አይሆንም። ትክክለኛ መልሱ የ34ኛ ጥያቄ ኤ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 35 which one of the following was the consequence of the Battle of Adwa? A. The acquisition of an outlet to the sea for Ethiopia. B. The end of Ethiopian encirclement by hostile powers. C. The recognition of Ethiopia as an independent country. D. The end of Italian colonial aspiration in the Horn of Africa. ያው ይሄ ኮንሲኩዌንሱን የጠየቀን የባትል ኦፍ አድዋን ላይ ኢትዮጵያ የባህር አውትሌት ወይም ደግሞ የባህር ወደብ የባህር በር አግኝታለች ነው የሚለው። አላገኘችም። ኢትዮጵያ እስካሁን ድረስ ራሱ አላገኘችም እንኳን ያኔ ማለት ነው። ቢ ላይ the end of Ethiopian encirclement by hostile powers ነው የሚለው። ይሄ ኤንድ ነው የሚለው ቀጥሏል። ኢትዮጵያ ከነጻነቷ በኋላ ትሪፓሬት ፓወር ወይም ደግሞ ብሪቴን፣ እንግላንድ እና ብሪቴን፣ ኢጣሊና ፈረንሳይ ማጀር ስጋት ነበሩ። ከኢንዲፔንደንስ በኋላ አብቅቶለታል ነው የሚለው። አላበቃለትም፣ ቀጥሏል። ቢ አይሆንም። ሲ ላይ the recognition of Ethiopia as an independent country ያው ባትል ኦፍ አድዋን ኢትዮጵያ ድል ታደረገች በኋላ አዲስ አበባ ላይ የኢትዮጵያን ኢንዲፔንደንስ የሚያረጋግጥ ስምምነት የተስማሙት። ትክክለኛ መልሱ ሲ ነው የሚሆነው። ዲ the end of Italian colonial aspiration in the Horn of Africa ነው የሚለው። ያው የኢትዮጵያ አልተሳካላትም እንጂ ኤርትራን ቅኝ ግዛት እንደያዘች ነው የቀጠለችው። አስፒሬሽኑ አብቅቶለታል ነው የሚለው። አላበቃም። ሲቀጥል ደግሞ በ1935 ተመልሳ ኢትዮጵያን እንደወረረች የሚታወቅ ነው። አብቅቶለታል ነው የሚለው። አላበቃም። ስለዚህ ዲ አይሆንም። የ35 ትክክለኛ መልሶ ሲ ይሆናል ማለት ነው። Question number 36 which of the following was the feature of the period of diarchy 1916 up to 1913 ኢትዮጵያን ፖለቲክስ። ያው የዳያርቺ ሩል ፊውቸሩን ነው የጠየቀን ከ1916 እስከ 1930 ያለው ማለት ነው። ኤ ላይ the absence of power struggle within the ruling class. B. struggle for power among groups within the ruling class. C. the introduction of major political and constitutional reforms. D. rapid penetration of foreign capital into the country. Okay ያው የዳያርቺ ሩል የምንለው በኢምፐረር ዘውዲቱ ወይም ኮንዘርቫቲቭ ግሩፕ የሚባሉት በሸዋን ኖቢሊቲ የሚደገፈው እና በሞደርኒስት ወይም ደግሞ ፕሮግሬሲቭ ግሩፕ የሚባሉት በራስ ተፈሪ በኤዱኬትድ ኢትዮጵያን ክላስ የሚደገፈውን ማለት ነው። ስለዚህ የነኚህን ፊቸር ነው የጠየቀን። ኤ ላይ አብሰንስ ኦፍ ፓወር ስትረግል ነው የሚለው። ፓወር ስትረግል አለ ሩሊንግ ክላስ ውስጥ። ኤ አይሆንም። አብሰንት ነው የሚለው አለ። ኤ አይሆንም። ቢ ላይ ስትረግል ፎር ፓወር አሞንግ ግሩፕስ ዊዝን ዘ ሩሊንግ ክላስ። በቃ ይሄ ነው። በፓወር ስትረግል ነበር በግሩፕ በእነኚህ በኮንዘርቫቲቭ እና በፕሮግሬሲቭ መካከል ማለት ነው። ትክክለኛ ፊቸሩ የሚያሳየው ቢ ነው። ሲ ላይ the introduction of ይሄ ማጆር ፖለቲካል እና ኮንስቲቱሽናል ሪፎርም የተደረገውም ኃይለ ሥላሴ ስልጣን ከያዘ 1930 በኋላ ነው እንጂ በዲያርቺ ጊዜ አይደለም። ሲም አይሆንም። ቢ ላይ ዲ ራፒድ ፔኔትሬሽን ኦፍ ፎሬን ካፒታል ይሄም ኃይለ ሥላሴ ስልጣኑን ከያዘ በኋላ ነው እንጂ በዲያርቺ ጊዜ የነበረ አይደለም። ዲም አይሆንም። የ36ኛ ጥያቄ ትክክለኛ መልሱ ቢ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 37 why did the Shoan nobility remove Etage Taitu from power in 1910? Because A. they dislike her attempt to undermine Shoan dominance. B. she favored the Germans over the Britain and France diplomatic shift. C. she began to reverse the modernization step of Imperial Menelik. D.
ሺ ዲሞንስትሬትድ ላክ ኦፍ ጀጅመንት ኢን ሜኪንግ ዲሲሽን። ያው ሸዋን ኖቢሊቲዎች እቴጌ ጣይቱን ለምንድን ነው ሪሙቭ ያደረጉት? ምክንያቱ ምንድን ነው ነው የሚለው 1910 ላይ ኤ ላይ ያው አልወደዱትም ነው የሚለው የእሷን አቴምፕት እነሱን ዶሚናንስ አንደርማይን ማድረጓ ማለት ነው። ያው ማሬጅ አሊያንስን ከፈጠረች በኋላ በራስ ጉግሳ መካከል እና በኢምፕረስ ዘውዲቱ መካከል ከፈጠረች በኋላ የራሷን ዘመዶች ነው ወደ ስልጣን የሾመችው እና ይሄ ደግሞ በሸዋን ኖቢሊቲዎች ተቀባይነትን ስላላመጣ ቀስ ብለው ከፓወር አውርደዋታል ማለት ነው። ትክክለኛ መልሱ ኤ ነው። ቢ ላይ ሺ ፋቮርድ ዘ ጀርመንስ ኦቨር ዘ ብሪቴን ኤንድ ይሄ ፖሊሲዋን ወደ ከብሪቴን እና ከፍራንስ ወደ ጀርመን ሽፍት ማድረጓ ነው የሚለው። ይሄ በልጅ ኢያሱ ጊዜ የነበረን እንጂ በሷ ጊዜ አልተገበረችውም። ልጅ ኢያሱ ግን ወደ ጀርመን እና ወደ ቱርኪ ፋቮር አድርጓል ፖሊሲውን። ስለዚህ ቢ አይሆንም። ዲ ሲ ሺ ቢገን ይሄ ሪቨርስ ማድረጓ ሞደርናይዜሽን ስቴፕ ነው የሚለው። የጥላቸው መንስኤ ፖለቲካል ኮንትሮል ነው እንጂ የሞደርናይዜሽን ችግር አይደለም። ሪቨርስም አላደረገችም እሷ በእርግጥ። ሲ አይሆንም። ዲ ሺ ዲሞንስትሬት ላክ ኦፍ ጀርመንት ይሄ ጀርመንት ማድረጓም አይደለም የጥሩ መንስኤ። ሲጀመርም ግን ያን ያክል የጀርመንት ችግር አልነበረባትም። ምክንያቱም በዛን ሰዓት ያው ፍትሐ ነገስት ነው እንደ ሩል የሚጠቀሙት ከባይብል የተቀዳው የመተዳደሪያ ሩል ማለት ነው። ዲም አይሆንም። ያን ያክል የሚጠቀስ የጀርመን ችግርም አልነበረባትም። ስለዚህ የኩዌሽን ነምበር 37 ትክክለኛ ጥያቄ መልሱ ኤ ይሆናል ማለት ነው። ኩዌሽን ነምበር 38 one of the following initiative of ልጅ ኢያሱ can be said to have improved the condition of the Ethiopian peasantry ነው የሚለው። A. The establishment of modern police force called Trimpole as the first municipal force. B. The requirement that all business should be audited periodically to make sure they paid taxes. C. The appointment of local administrator on the base of merit to the central administration office. D. The decision that the payment of ቲዝ ወይ አስራት should be on the basis of actual produce። ያው ልጅ ኢያሱ ኢኒሼቲቭ ያደረገው ወይም ደግሞ አፕሩቭድ ያደረገላቸው ለኢትዮጵያን ለፔዛንቶቹ ማለት ነው የጠየቀን። ኤ ላይ ስታብሊሽመንት የሞደርን ፖሊስ ፎርስ ትሪምቡል የምንለው ማለት ነው። ይሄ የፔዛንቶችንም ሆነ የሁሉንም በትንሹም ቢሆን ለፔዛንቶች ትንሽ የሆነ ኬር ስለሚያደርግ ኤክስፕሎይትድ እንዳይሆኑ እንዳይዘረፉ ምናምን የተወሰነ ኬር ያደርግ ነበር። ስለዚህ ለፔዛንት ኢምፕሩቭድ ያደረገው ኤ ላይ ያለው ነው ትክክለኛ የሚሆነው ማለት ነው። የፖሊስ ኃይል አቋቁሟል። ቢ ላይ ይሄ ደግሞ አውዲትድ ፔሪዲካሊ ነው የሚለው። ይሄ ታክስ መጭበርበርን ኢምቤዝልመንትን ለመቀነስ ነው። ይሄ ደግሞ ሞር ገቨርመንቱን የሚያግዝ ነው እንጂ ፔዛንቶችን ጫና የሚቀንስ አይደለም። ወይም ደግሞ ለፔዛንቶች የተደረገ ማሻሻያ አይደለም። ቢ አይሆንም። ሲ ላይ ይሄ አፖይንት የሚያደርገው በአላቸው መሪት ወይም ጥቅም ወይም ደግሞ ችሎታቸው ጋር ነው የሚለው አፖይንት። ይሄ ደግሞ ለፕሮቪዥናል ወይም ይሄ ለላንድ ሎርዶች ነው እንጂ ለፔዛንቶች አይደለም ይሄኛው። ስለዚህ ሲም አይሆንም። ሲሾም ያው በችሎታቸው የተደረገላቸው እነኚህ ደግሞ ላንድ ሎርዶች ወይም ቦርጇ ላይ የሚባሉት ክላሶች ነው። ዲ ላይ ዲሲሽን ይህም አስራት በኩራትም ወይ አስራት ከአንድ አስረኛውን ከሚያመርቱት ላይ ትክክለኛ መርሳቸው ላይ ነው የሚለው። ይህም ገቨርመንትን የሚጠቅም እንጂ ፔዛንቶችን የሚጠቅም አይደለም። የታክስ ኢምቤዝልመንትን ለመቀነስ ነው። ዲም አይሆንም። ትክክለኛ መልሱ ኤ ይሆናል ማለት ነው። 38ኛ ኩዌሽን ነምበር 39 In what way did the Constitution of 1931 contribute to the consolidation of Haile Selassie the first autocratic power? A. It gave the emperor the right to pardon crimes against the state. B. It created parliament that would debate and approve legislation.
ሲ ኢት ሪዱስ ዘ ፓወር ኦፍ ኖቢሊቲስ ኖት ቱ ቻሌንጅ ሂዝ ፓወር። ዲ ኢት ኢንሃንስድ ዘ ኢሜጅ ኦፍ ዘ ኢምፔረር አስ ኤ ፕሮግሬሲቭ ሊደር ነው የሚለው። ያው የ1931 ኮንስቲትዩሽን ኮንሶሊዴት ያደረገው የኃይለ ሥላሴን ፓወር እንዴት ነው የሚለን ኤላይ ኢምፔረሩ ጊቭ ማድረግ ይችላል ወይም ደግሞ በሪጂናል ገቨርንመንት ውስጥ የሚደረጉ ክራይሞችን ይቅርታ ማድረግ መቻሉ ነው ይሄን ኮንሶሊዴት ያደረገለት ነው የሚለን። ይሄ ኮንስቲትዩሽኑ የሰጠው መብት አይደለም። ይቅርታ ማድረጉ ቫጊው የሆነ ቾይዝ ነው። መጀመሪያም ኮንስቲትዩሽን አያስፈልገውም ለነሱ ይቅርታ ለማድረግ። ቢ ላይ ክሬትድ ፓርላመንት ይሄ ዲቤት ማድረግ አፕሩቭ ሌጊስሌሽን ማድረግ አይችሉም። ዲቤት ማድረግ አይችሉም። ይሄ ሞር ለይስሙላ ነው እንጂ ፓርላመንት ያለው ምንም ያን ያክል የተጋነነ ስልጣን አልነበራቸውም። ምንም አፕሩቭ የሚያደርጉት ሌጊስሌሽንም አልነበረም። በኢምፔሪየሩ ነው ውሳኔዎች በሙሉ የሚወሰኑት። ቢም አይሆንም። ሲ ላይ ትሪዱስት ነው የሚለው ይሄ ፓወር ኦፍ ኖቢሊቲዎችን በመቀነስ የራሱን ፓወር ማንም ቻሌንጅ ማድረግ አይችልም እና በራሱ በኢምፔሪየሩ እጅ ነው ሁሉም ፓወር። ሪጂናል ፓወሮችን ይቀንሳል ነው የሚለው። ትክክለኛ ፊቸሩ ሲ ይሆናል ማለት ነው። የፓወር ኦፍ ሪጂናል ኖቢሊቲዎችን ይቀንሳል፣ እሱም ፓወር ደግሞ ያጠናክራል ማለት ነው። ዲ ላይ የኢምፔሪየሩን ኢሜጅ እንደ ፕሮግሬሲቭ ሊደር አድርጎ ያሳያል ነው የሚለው። እንደ ፕሮግሬሲቭ ሳይሆን እንደ አውቶክራቲክ ሊደር ነው የሚያሳየው የኮንስቲትዩሽኑ ማለት ነው። ሞር የእሱን ዴቪን ራይት አይነት በጋድ የተሾመ አይነት አድርጎ ነው የሚያሳየው። ፕሮግሬሲቭ ሊደር እንደሆነ አድርጎ አያሳይም። የ39ኛ ትክክለኛ መልሱ ሲ ይሆናል ማለት ነው። ኩዌስችን ነምበር 40 which one of the following African resistance movement was related to colonial cotton plantation? A. The Nabali resistance in Zimbabwe. B. The Maji-Maji rebellion in Tanganyika. C. The resistance of Ashanti Kingdom. D. The resistance of the Madinka Empire. ያው አፍሪካን ሬዚስታንስ ሙቭመንት ውስጥ ከኮተን ፕላንቴሽን ጋር የሚገናኘው ማንኛው ነው የሚለን። ኤላይ ነበሌ ሬዚስታንስ የዚምባብዌው ከእንግሊዝ ነፃ ለመውጣት የነበረ ሬዚስታንስ ነው። ይሄ ከኮተን ጋር የሚያገናኘው የለም። ማጂ ሪቤሌሽን ታንጋኒካ ትክክለኛ መልሱ ቢ ነው የሚሆነው። ያው ጀርመን በጣም ክሩር ጨከና የተሞላበት በነፃ እያመረቱ ለጀርመን እንዲያቀርቡ ጥጦች ምርቶችን የነበሩ በታንጋኒካ ውስጥ የነበሩ የማጂ ብሔሮችን ያደረገው ከኮተን ጋር የሚያያዘው ቢ ነው የሚሆነው። ሲ ላይ ሬዚስታንስ አሻንቲ ኪንግደም ይሄ የአሁኗ ጋና አካባቢ የነበረ ግዛት ነው። ከእንግሊዝ ቀኝ ግዛት ለመውጣት የሚፋለም የነበረ ኪንግደም ነው። ይሄም አይደለም፣ ከኮተን ጋር የሚያያዘው ነገር የለም። ይሄ ሬዚስታንስ ኦፍ ማዲንካ ኤምፓየር ደግሞ የአሁኖቹ ማሊና ሴኔጋል አካባቢ የነበረ በሳሙና ቱሬ የሚመራ የነበረ ኢምፓየር ነው። ይህም ከኮተን ፕላንቴሽን ጋር የሚያገናኘው የለም። ትክክለኛ መልሱ ቢ ይሆናል ማለት ነው። የኩዌሽን ነምበር 40 ኩዌሽን ነምበር 41 why did Bismarck organize the alliance system ነው የሚለው። A. to solve European colonial rivalry in Africa peacefully. B. to weaken British dominance in European politics. C. to support the Ottoman Empire against Russian expansion. D. to secure protection for Germany against French hostility. ያው ቢስማርክ አሊያንስ ሲስተምን ኦርጋናይዝ ያደረገው ለምንድን ነው? አሊያንስ ሲስተም ማለት ነው ከሌሎች ሀገሮች ጋር አሊያንስ ወይም ደግሞ ህብረት መፍጠርም ማለት ነው። ኤ ላይ ይሄ ሶልቭ ኢሮፒያን ኮሎኒያል ሪቫልቨሪ ይሄ ፒስፉሊ ይሄ አፍሪካ አይደለም። ይሄ ቀኝ ግዛት ለመያዝ በርሊን ኮንፈረንስ ላይ ጠርቶ በሰላም አፍሪካ ቀኝ ግዛት ሲገዙ እንዲከፋፈሉ አድርጓል። ግን አሊያንስ ሲስተሙን ለዛ አይደለም ኦርጋናይዝ ማድረግ የፈለገው። ቢ ላይ ቱ ዊክን ብሪቲሽ ዶሚናንስ ኢን ኢሮፒያን ፖለቲክስ ነው የሚለው። ብሪቲሽ ያን ያክል ስጋቱ አልነበረችም። በዛን ሰዓት ስጋቶቹ ራሽያ እና ፈረንሳይ ናቸው። ያው የወቅቱ የአውሮፓ አያሉ ሀገር ወይም ኤምፓየር ፈረንሳይ ስለነበር ማለት ነው። ቢ አይሆንም። ሲ ላይ ቱ ሰፖርት ኦቶማን
ኢምፓየር አጌንስት ራሽያን ኤክስፓንሽን ነው የሚለው። የራሽያን ኤክስፓንሽንን አይደግፍም፣ ግን ኦቶማንን ደግፎ አይደለም ከራሽያን ኤክስፓንሽን አጌንስት የሆነው ሲም አይሆንም። ኦቶማንን አልደገፈም፣ ግን የራሽያን ኤክስፓንሽንን አይፈልግም፣ መስፋፋትን አይፈልግም። እርግጥ ነው ዲ ላይ ቱ ሰኩር ፕሮቴክሽን ፍሮም ጀርመኒ አገንስት ፍሬንች ሆስታሊቲ ነው የሚለው። ትክክለኛ መልሱ ዲ ነው ማለት ነው። ምክንያቱም ያው በፍራንኮ ፐርሺያን ዋር ጊዜ ሰዳን ላይ ፈረንሳይን ካሸነፈች በኋላ ጀርመን እዛው ነው ነጻነቷን ያወጀችው፣ ቨርሳሊስ የምትባል ከተማ የፈረንሳይ ውስጥ ማለት ነው። ይሄ ደግሞ ለፈረንሳይ ውርደት ነው በወቅቱና የሆነ ቀን ጠብቃ ታገኛለች በሚል ጀርመን ያው ከኦስትሪያ ጋር ከጣሊያን ከተለያዩ ሀገሮች ጋር አክሲስ ፓወር የምንላቸው ማለት ነው ከነሱ ጋር ሊያንስ ፈጥሯል። ቢስማርክ ኦርጋናይዝ ያደረገው አሊያንስ ሲስተሙን ለዚህ ነው ማለት ነው። ዲ ነው ትክክለኛ መልሱ የ41ኛ ጥያቄ። ኦኬ ኩዌሽን ነምበር 42 which of the following was the consequence of the 1917 revolution in Russia? A. The restoration of Russian control over neighboring states such as Ukraine and Poland. B. Implementation of the communism as official ideology in Russia and influenced other world. C. The withdrawal of Russia from international politics until the beginning of World War II. D. The shift of Russian modernization effort from the cities to the countryside. ያው ይሄ ኮንሲኩዌንሱን የጠየቀን 1917 ላይ የራሽያን ሪቮሉሽን ላይ ሪስቶር አድርጋለች ነው የሚለው። የጎረቤት ሀገሩ ዩክሬን እና ፖላንድን እንደውም ሉዝ ነው ያደረገችው፣ ግዛቶችን አታለች። ከያ በኋላ ፖላንድን፣ ዩክሬን፣ ላትቪያ፣ ኤስቶኒያ፣ ፊንላንድ ጨምሮ ብዙ አሁን ምስራቅ አውሮፓ ያሉ ሀገሮችን አታለች። ሪስቶር አድርጋለች ነው የሚለው። ሪስቶር አላደረገችም፣ ኤ አይሆንም ማለት ነው። ቢ ኢምፕሊሜንቴሽን ኦፍ ዘ ኮሚኒዝም አስ አን ኦፊሻል አይዲዮሎጂ ኢን ራሽያን ኤንድ ኢንፍሉዌንስድ አዘር ወርልድ የሚለው ይሄ ያው 1917 ላይ ራሽያን ሪቮሉሽን ከተቀሰቀሰ በኋላ ሁለት አይነት ፌዝ ነው። የመጀመሪያው ፌብሩዋሪ ሪቮሉሽን ነው። በፌብሩዋሪ ሪቮሉሽን ጊዜ ሲዛሪስ ገቨርንመንት የወደቀበት ጊዜ ነው። ከያ በኋላ ያው ፕሮቪዥናል ገቨርንመንት ነው የተተካው። በሁለት የተከፈሉ ግሩፖች ነበሩ ፖለቲካል ፓርቲዎች ከያ በኋላ ቦልሸቪክ እና ሜንሸቪክ የሚባሉ ማለት ነው። ቦልሸቪክ በቭላድሚር ሌኒን የሚመራው ነው። ርዕሱ ደግሞ ላንድ ወይም ፒስ ላንድ እና ብሬድ የሚል ነው መፈክሩ እና ሞር የፔዛንትን ጥያቄዎች ለመመለስ የሚታተር አይነት ድርጅት ነው። ሜንሸቪክ ደግሞ ማለት የዋይት ራሽያን ወይም ደግሞ ቦርጇ ክላሶችን የያዘ ነው። በፔዛንቶቹ አይወደድም ነበር እና በፔዛንቶቹ ስለሚደገፍ ቦልሸቪክ ፓርቲ ስላሸነፈ ኦፊሻሊ ኢምፕሊመንት አድርጓል ኮሚኒዝምን በሀገሪቱ ማለት ነው። እና ደግሞ በኋላ ወደ ተለያዩ ወርልድ እንዲሰራጭ አድርጓል። ስለዚህ ትክክለኛ መልሱ ቢ ነው የሚሆነው ማለት ነው። ሲ ላይ ዘ ዊዝድሮዋል ራሽያ ከኢንተርናሽናል ፖለቲክስ ወጣለች ነው የሚለው። እስከ ሁለተኛው ዓለም ጦርነት መጀመር ጊዜ አልወጣችም። ቢያንስ ያን ያክል ኢንፍሉዌንስ ባታረግም ፖለቲካል ኮንዲሽኖች ላይ ግን ኮሚኒዝምን የማስፋፋት አይዲዮሎጂ ነበራት። ኮምፕሊትሊ ዊዝድሮዋል አድርጋለች ማለት አንችልም። ሲ አይሆንም። ዲ ላይ ዘ ሽፍት ኦፍ ራሽያን ይሄ ሞደርናይዜሽን ኤፈርት ከሲቲ ወደ ካንትሪ ሳይድ አድርጋለች የሚለው ያው ራሽያ እንደምታውቁት ከሁለተኛው ዓለም ጦርነት በኋላ ከመጀመሪያው ዓለም ጦርነት በኋላ ማለት 1917 ሪቮሉሽኑ በኋላ ሞር ኢንዳስትሪያላይዜሽን ላይ ነው ፎከስ ያደረገችው። ያ ማለት ደግሞ ወደ ከተሞች ላይ ነው ፎከስ ያደረገችው። ያ ነው ደግሞ በኋላ ከሁለተኛው ዓለም ጦርነት ጊዜ ጀርመንንም ሪዚስት እንድታረግ በኋላም በኮልድ ዋር ጊዜ በጣም የዩኤስኤ ወይም የአሜሪካ ተፎካካሪ ሆነችው ማለት ነው። ሞር ወደ ኢንዳስትሪያላይዜሽን እንጂ ወደ ከሲቲ ወደ ካንትሪ ሳይድ አይደለም። ቢ አይሆንም። ትክክለኛ መልሱ ቢ ይሆናል ማለት ነው። ኩዌሽን ነምበር 43 what was the immediate cause of the second world war? እንደዚህ አይነት ጥያቄዎች ብዙ ጊዜ ይደጋገማል። የራሱ ስራ ብዙ ጊዜ አግኝቼዋለሁ። ቀላል ጥያቄ ነው። እንዲህ አይነት ጥያቄ ያው በቀላሉ የሚመለስ ነው ብዬ ነው። ኤ ላይ ምንም በቃ የሰከንድ ወርልድ ዋር ካውዙ ጀርመን ፖላንድ መውረሯ ነው። ዲ ነው ትክክለኛ መልሱ። ምንም ማወሳሰብ አይሻውም።
የፈርስት ወርልድ ዋር ጥንቃቄ ማድረግ አለባቸው። በእርግጥ የፈርስት ወርልድ ዋር ኢሚዲየት ካውዝ ከሆነ የፈርስት የኦስትሪያው ንጉስ በሰርቢያ ናሽናሊስት መገደሉ ነው የፈርስት ወርልድ ዋር ኢሚዲየት ካውዙ። የሰከንድ ወርልድ ዋር ከሆነ ኢሚዲየት ካውዙ ፖላንድ ጀርመን ፖላንድ መውረሯ፣ ከዛ ያው ብሪቴን እና ፍራንስ ፈሩ ለራሳቸው ግዛት ማለት ነው። ነገ እኛንም ትወረናለች ብለው ማለት ነው። የተለያዩ አውሮፓ ሀገሮች ፖላንድ ጀርመንን ከወረች በኋላ ቀስ እያሉ ወደ ጦርነቱ ገቡ ማለት ነው። ሌላውም አይታይሻውም ይሄ ኢሚዲየት ካውዝ ስለሆነ የጠየቀን። ኩዌሽን ነምበር 44 which organ of the UN was responsible for facilitating the independence of the former Mardite territories የሚለው የዩኤን ኦርጋን። ኦኬ ኤ ላይ the Security Council፣ B the Trusteeship Council፣ C the International Court of Justice፣ D the UN Secretariat። ይሄ ፋሲሊቴት ኢንዲፔንደንስን ግዛቶችን የማስጠበቅ ኃላፊነትን የሚወጣው ኦርጋን የጠየቀን የዩናይትድ ኔሽን ኦርጋናይዜሽን ማለት ነው። ኤ ላይ ሴኩሪቲ ካውንስል ነው የሚለው። ሴኩሪቲ ካውንስል ሞር ከኢንተርናሽናል ፒስ ኤንድ ሴኩሪቲ ጋር የተገናኙ ጉዳዮችን የሚፈታ ነው። ዲስፑት የሚነሱ እነኚህ አይነት ግጭቶችን የሚፈታ ነው። ኤ አይሆንም። ቢ ትረስትሺፕ ካውንስል ነው። ያው ትረስትሺፕ ካውንስል ትክክለኛ መልሱ ቢ ነው የሚሆነው። ምክንያቱም ኢንዲፔንደንሳቸውን ጠብቆ ብዙ በጦርነት ጊዜ መቋቋም ያቃታቸውን ሀገሮች ማስተዳደር ያቃታቸውን ግዛቶች ጠብቆ በአደራ መልክ የሚያስተዳድር የነበረ የዩናይትድ ኔሽን ኦርጋናይዜሽን ኦርጋን የነበረው ትረስትሺፕ ካውንስል ነው። ስለዚህ ትክክለኛ መልሱ ቢ ነው። ሲ ላይ ኢንተርናሽናል ኮርት ኦፍ ጀስቲስ ነው የሚለው። ኢንተርናሽናል ኮርት ኦፍ ጀስቲስ ከሞር ከሌጋል ኢሹ የሆኑ በኔሽኖች መካከል የሚነሱ ዲስፑቶችን የሚፈታ ነው እንጂ ኢንዲፔንደንሳቸውን ጠብቆ የሚያስተዳድር ድርጅት ኦርጋን አይደለም። ዲ ዩኤን ሴክሬታሪያት ነው የሚለው። ዩኤን ሴክሬታሪያት ዩናይትድ ኔሽን ሴክሬታሪያት ደግሞ ሞር አድሚኒስትሬቲቭ ሰፖርት የሚያደርግ ነው ለዩናይትድ ኔሽን እንጂ እንደ ኦርጋንም በሜን ፕሪንሲፕልም የተጠቀሰ ኦርጋን አይደለም ይሄ ዩኤን ሴክሬታሪያት። ስለዚህ ዲ አይሆንም። ሶሪ ዲ አይሆንም። ስለዚህ 44ኛ ጥያቄ ትክክለኛ መልሱ ቢ ነው የሚሆነው ማለት ነው። ኩዌሽን ነምበር 45 which of the following was the consequence of the Marshall Plan የሚለን? A the containment of communism from spreading to Asia and Africa። B the division of Germany between the capitalist and the communist East። C the extension of American political influence to Latin American countries። D the economic recovery of Western European countries after World War II። ይሄ ኮንሲኩዌንስ የማርሻል ፕላንን የጠየቀን። ኤ ላይ ይሄ ኮሙኒዝም ስፕሪድ እንዳይሆን ወደ አፍሪካ እና ወደ ኤዥያ ነው የሚለው። ማገር ነው ወይም ደግሞ መከላከል ነው የሚለው። ያው ወደ አፍሪካ እና ወደ ኤዥያ አንድ ሳይሆን ወደ አውሮፓ ነው። ይሄ ሊሆን አይችልም። በሌሎች ፖሊሲዎች ነው ወደ አፍሪካ እና ወደ ኤዥያ እንዳይስፋፋ ያደረገችው ዩኤስ። ያው ማርሻል ፕላኑን ዲዛይን ያደረገችው ዩናይትድ ስቴትስ አሜሪካ ናት። ስለዚህ ኤ አይሆንም ማለት ነው። ቢ ላይ ዲቪዥን ጀርመንን በካፒታል ዌስት እና ኮሚኒቲ ኢስት አርጎ ከፍሏል ነው የሚለው ኮንሲኩዌንሱ። ይሄ የምን ኮንሲኩዌንስ መሰላችሁ? የፖስት ወርልድ ዋር ዘ ሰከንድ ስምምነቶችና ከሁለተኛ ዓለም ጦርነት በኋላ የነበሩ ስምምነቶችና የኮልድ ዋር ኢፌክት ነው እንጂ የማርሻል ፕላን ኮንሲኩዌንስ አይደለም። ቢ አይሆንም። ሲ ላይ the extension of American political influence in Latin American። ያው ማርሻል ፕላን ፎከስ የሚያደርገው አውሮፓን ነው። አውሮፓ ውስጥ ያሉ ሀገሮችን በኢኮኖሚ ዴቨሎፕ ማድረግ ነው። በተለይ በሁለተኛ ዓለም ጦርነት ጊዜ እንደ እንግሊዝ የነበሩ ትልልቅ ሀገሮች እንኳን ሳይቀር ኢኮኖሚያቸው ዜሮ ስለደረሰ የአውሮፓን መደገፊያ ነው እንጂ ላቲን አሜሪካን አይደለም። ላቲን አሜሪካን ደግፋለች ግን በሌላ ፖሊሲ ነው፣ በማርሻል ፕላን አይደለም። ስለዚህ ሲም አይሆንም። ዲ the economic recovery of Western European countries after World War II ነው የሚለው። ይሄ ትክክለኛ መልሱ ዲ ነው ይሆናል ማለት ነው። ዌስተርን ዩሮፓያኖች በኢኮኖሚ ማሳደግ ኢኮኖሚያቸው በሁለተኛ ዓለም ጦርነት ስለተጎዳ ማለት ነው። የማርሻል ፕላን ኮንሲኩዌንስ ይሄ ነው። ኩዌሽን ነምበር 45 ዲ ይሆናል ማለት ነው መልሱ። ኦኬ ኩዌሽን ነምበር
46 what was the cause of the Cold War ነው የሚለው ኤ cause of A conflict between the supporter of free market and planned economic system. B desire of the superpowers to extend their political and strategic influence across the globe. C difference between the two supporters on how to partition Africa and Asia. D rivalry between the superpowers to send the first mission to outer space ነው የሚለው ይሄ ካውዙን የኮልድ ዋር የጠየቀን መንስኤውም ማለት ነው። ኮንፍሊክት ቢትዊን ሰፖርተር ኦፍ ፍሪ ማርኬት እና ፕላንድ ኢኮኖሚክ ትክክለኛ መልሱ ይሄ ነው የሚሆነው። ምክንያቱም ያው ፍሪ ማርኬት እና ፕላንድ ኢኮኖሚክ ፍሪ ማርኬት ያው በአሜሪካ ዲዛይን የተደረገ ወይም በአሜሪካ የሚደገፈው፣ ፕላንድ ኢኮኖሚክ ደግሞ የዩኤስኤስአር ወይም ኮሙኒዝም ማለት ነው። ስለዚህ የኮልድ ዋር ፊውቸሮቹን ስናያቸው መጀመሪያ ኮልድ ዋር ፊውቸሮች ጦርነቱ የነበረው ያው ዝም ብሎ በመሳሪያ አይደለም። ይሄ ቀዝቃዛ የዓለም ጦርነት የሚባለው ማለት ነው። በዋነኝነት ዘ ዋር ኦፍ ወርድ የቃላት ጦርነት የነበረበት አይዲዮሎጂካል ኮንፍሊክት ይሄ አሁን ኤ ላይ ያለው ማለት ነው። ሞር በቃ በብዛት ኮልድ ዋር ላይ ካወዙ ከተባለ አይዲዮሎጂካል ኮንፍሊክት ነው። ፍሪ ማርኬት እና ፕላንድ ኢኮኖሚክ እና ደግሞ ይሄ በዛ በኮልድ ዋር ጊዜ ደግሞ ሳተላይት ማስወንጨፍ ማለት ነው። ራሲያ ይሄ ፈርስት ሚሽን ቢ ላይ ያለው የሚጠቅሰው ማለት ነው። ሌሎቹ ምርጫ ስናያቸው ግን ቢ ላይ ዲዛይር ኦፍ ሱፐር ፓወር ኤክስቴንድ ዜር ፖለቲካል ስትራቴጂክ ይሄ አይዲዮሎጂካል ነው። ያን ያክል ነጥሮ ፖለቲካልና ስትራቴጂክ ማለት አንችልም። በብዛት ያው የቃላት ጦርነት አይዲዮሎጂካል ስትረግል የነበረበት ነው። የፍሪ ማርኬት እና የፕላንድ ወይም ደግሞ የኮሙኒዝም አስፔክቶች ማለት ነው። ስለዚህ ቢም አይሆንም፣ ትንሽ ቫጊው ይሆናል ቢ ላይ። ሲ ላይ ሱፐር ፓወሮቹ ፓርሽን ኦፍ አፍሪካን እና ኤዥያን ነው የሚለው ይሄም አይሆንም። ሞሮፍ ይሄ ፓርሽን ክፍፍሉ ላይ ሳይሆን ፖለቲካል አሚን አይዲዮሎጂካል ስትረግል ነው የነበረበት ብያቸዋለሁ ቅድም እንዳልኳችሁ። ሲም አይሆንም። ዲ ሪቫለሪ ይሄ ደግሞ ሱፐር ፓወር ሴንድ ሚሽን ይሄ ራሽያ ስፑትኒክ የምትባል የመጀመሪያዋን አውተር ስፔስ ሳተላይት ካስወነጨፈች በኋላ አሜሪካ ደግሞ ደግማ በ1957 አካባቢ ይመስለኛል። 1957 ላይ ራሽያ ካስወነጨፈች በኋላ ስፑትኒክ ዋን የምትባለውን አሜሪካ ደግሞ ራሽያ የሰራችውን ለመስራት ፉክክር ውስጥ ነው የገባችው እና በሚቀጥለው 1958 አካባቢ ላይ ያው አሜሪካም የራሷን የሆነ ሳተላይት አስወንጭፋለች ማለት ነው። እንዲህ አይነት የጦር መሳሪያዎችን በመስራት ማበላለጥ፣ መወዳደር እንዲህ አይነት ጦርነቶች የነበረ ነው ኮልድ ዋር። በብዛት የሚይዘው እነኝህን ነው። ስለዚህ አይዲዮሎጂካል ኮንፍሊክት ነው። ትክክለኛው መልሱ ኤ ነው የሚሆነው ማለት ነው። ኩዌሽን ነምበር 47 which one of the following countries did not belong to the Warsaw Pact ነው የሚለው ኤ ሮማኒያ፣ ቢ the Soviet Union፣ ሲ ዌስተርን ጀርመኒ፣ ዲ ሃንጋሪ። ይሄ ያው አሁንም ከኮልድ ዋር ጋር የተገናኘው ሌላኛው ጥያቄ ነው። በኮልድ ዋር ላይ ያው ሁለት አይነት ብሎኮች ነበሩ፣ ኢስተርን ብሎክ እና ዌስተርን ብሎክ። ዌስተርን ብሎክ ላይ ይሄ ፍሪ ማርኬት የምንለውን የሚከተሉ ናቸው። የሚመራው በዩናይትድ ስቴትስ ኦፍ አሜሪካ ነው። ስለዚህ እነዚህ ሀገሮች ዌስተርን ብሎክ ላይ ሁለት አይነት ፓርቲ አለ፣ ኔቶ እና ሴቶ የሚባሉ ማለት ነው። በኢስተርን ብሎክ ላይ ደግሞ በራሽያ የሚመራው ነው ዋርሳው ፓክት ድርጅት አለ ማለት ነው። ስለዚህ ከነዚህ ከተዘረዘሩት ሀገሮች ውስጥ የዋርሳው ፓክት ወይም ደግሞ የኢስተርን ብሎክ አባል ያልሆነችውን ሀገር ነው የጠየቀን። ኤ ላይ ሮማኒያ ነው የሚለው። ሮማኒያ የዋርሳው ፓክት አባል ነች፣ አይሆንም ማለት ነው። ኤ ቢ ሶቪየት ዩኒየን ነው የሚለው። ሶቪየት ዩኒየን ያው ሊደሯ ናቸው የዋርሳው ፓክት። ሲ ላይ ቢም አይሆንም። ሲ ላይ ዌስት ጀርመኒ ነው የሚለው። ዌስት ጀርመኒ ደግሞ የማን አባል ናት? የኢስተርን ብሎክ አባል ናት። ስለዚህ የኔቶም አባል ነች ዌስት ጀርመኒ። የዋርሳው ፓክት አባል ያልሆነችው ዌስት ጀርመኒ ነው ማለት ነው። ሃንጋሪ የዋርሳው ፓክት አባል ነች ማለት ነው። ስለዚህ ትክክለኛ መልሱ የ47ኛ ጥያቄ ሲ ይሆናል ማለት ነው።
Okay, question number 48. What was the Vietnamese city that was renamed as Ho Chi Minh City following communist victory over the US? A. Saigon, B. Peking, D. ደምፒው፣ ዲ ሃኖይ። ይሄ ሪኔምድ ያደረገችው ወደ ሆችሚን ሲቲ የቪትሚን ሲቲ ማነች ነው የሚለው ኮሚኒስት ማሸነፏን ተከትሎ ማለት ነው። ያው ዩኤስ ያለውን እዚህ ጋር ይሄ ጋር ዩኤስ ያለን ሳውዝ ቪየትናም በዩናይትድ ስቴትስ ኦፍ አሜሪካ ትደገፋለች። ኖርዝ ቪየትናም ደግሞ በራሽያ በዩኤስኤስአር ስለምትደገፍ ነው ዩኤስ ያለን እንጂ ሳውዝ ቪየትናም ማለት ይችላል። እዚህ ጋር ኦቨር ዘ ሳውዝ ቪየትናም ማለት ይችላል። ኤላይ ሲያጎን ነው የሚለው ሲያጎን ነው ትክክለኛ መልሱ የሚሆነው ማለት ነው። የሳውዝ ቪየትናም ዋና ከተማ የነበረችው ማለት ነው። ስለዚህ ኖርዝ ቪየትናም ማሸነፉን ተከትሎ ስሟን ወደ ሆችሚን ሲቲ ተቀይሯል ማለት ነው። ትክክለኛ መልሱ ኤ ይሆናል ማለት ነው። ቢ ላይ ፔኪንግ ነው የሚለው ፔኪንግ ያው የቤጂንግ የድሮ ስሟ ነው። የቻይና ዋና ከተማ ማለት ነው። ከቪየትናም ጋር የሚያገናኛን ነገር የለም። ቢ አይሆንም። ደምፒውም የዛው የቪየትናም ከተማ ነች። ፍራንስ የተሸነፈችበት ቦታ ናት። እቺ የተቀየረችው አይደለችም። ቢ ላይ ሃኖይ ነው የሚለው ሃኖይ ያው የኖርዝ ቪየትናም ዋና ከተማ ናት። ኮሚኒስት ወይም ደግሞ ኖርዝ ቪየትናም ማሸነፉን ተከትሎ ስሙ አልተቀየረም። ስለዚህ ዲም አይሆንም። ትክክለኛ መልሱ ኤ ይሆናል ማለት ነው። የ48ኛ ጥያቄ question number 49. Which of the following was factor that collapse of communism in the late 1980s? A. The rise of anti-communist movement in the Eastern Europe. B. Political and economic reform initiated by Gorbachev. C. Rivalry between the Soviet and Chinese form of communism. D. Loss of popular support from the ideology at the global level. ይሄ ፋክተሩን ነው የጠየቀን ለኮሚኒዝም አይዲያ ወይም ደግሞ ለኮሚኒዝም ተከታዮች ለዩኤስኤስአር መውደቁ ማለት ነው። ኤ ላይ ራይዝ አንቲናሽናል አንቲ ኮሚኒስት ሙቭመንት ነበር። በእርግጥ በዛን ወቅት በፖላንድ፣ ዩጎዝላቪያ፣ ሃንጋሪ አካባቢ እነኚህ ሀገሮች ያው ቀደም የማርሻል ፕላኑ ዌስተርን ዩሮፕ ተጠቃሚ ስለሆኑ እነሱም የማርሻል ፕላን ተጠቃሚ መሆን ስለፈለጉ ከራሽያ ጋር ቃጥሯቸዋል። ግን ኤላይ ያን ያክል ለኮሚኒስት መውደቅ ዋነኛ ፋክተር እናደርገው አንችልም። ሰው እስኪ ሌሎቹን የተሻለ ምርጫ እንፈልግ። ቢ ላይ ፖለቲካል ኤንድ ኢኮኖሚክ ሪፎርም ኢኒሺየቲቭ ባይ ጎርባቾቭ ይሄ ነው በቃ ትክክለኛ መልስ ሊሆን የሚችለው። ምክንያቱም ጎርባቾቭ ስልጣን ከያዘ በኋላ ሞር ሉዝሊ የሆነ ፖለቲካል የሆነ ሩል ስትራክቸር ሩል ነው የተጠቀመው። ያ ደግሞ ይሄ ሪኮንስትራክሽን በጦርነቱም በኮልድ ዋር ጊዜም ራሽያ የደረሰባትን እንትን ለማካካስ ከአውሮፓኖች ጋር የኦፕንነስ የንግድ ማለቴ ራሽያን ያው ለንግድ ክፍት የማድረግ ስራ ነው የሰራው እና ይሄ ደግሞ ያው የኮሚኒዝም የሆነ ሐሳብን ሞር ሊበራል የሆነ ሐሳብን እንዲከተል ነው ያደረገው። ስለዚህ ይሄ ከኮሚኒዝም መውደቅ ጋር በቀጥታ ይገናኛል ማለት ነው። ወደ ሊበራል አይነት ስትራቴጂ ስለቀየረ ማለት ነው አገዛዙን። የሊበራል ስትራቴጂ ደግሞ ያው ከኮሚኒዝም ጋር ኢንዳይሬክት አጌንስት የሆነ ሐሳብ ነው፣ የሚቃረን ነው። ስለዚህ ቢ ትክክለኛ ማለት ነው። ሲ ላይ ሪቫለሪ ቢትዊን ሶቪየት እና ቻይናስ ፎርም ኦፍ ኮሚኒዝም ኮሚኒዝምን ይሄ ጎርባቾቭ ሞር ሊበራል ሲያደርግ ከቻይና ጋር አለመስማማት ውስጥ አስገብቶታል። በእርግጥ ግን ያን ያክል ለኮሚኒዝም መውደቅ ፋክተር እናደርገው አንችልም። በኋላ መልሰው ተስማምተዋል። በእርግጥ ሲም አይሆንም። ሉዝ ኦፍ ፖፑላር ሰፖርት ኦፍ አይዲዮሎጂ አት ግሎባል ሌቭል ይሄ ሎስት ኦፍ ሰፖርት ፖፑላር ሰፖርት አይዲዮሎጂውን ሳይሆን ይሄ ሞር ራሽያ እንትን ዩኤስኤስኤ ወይም አሜሪካ ያቀረበችው የማርሻል ፕላን ነው እንጂ እንዳይወደድ ያደረገው አይዲዮሎጂው በዓለም አቀፍ ደረጃ ተጠልቶ አይደለም ማለት ነው። ዲም አይሆንም። ትክክለኛ መልሱ የ49ኛ ጥያቄ ቢ ይሆናል ማለት ነው።
Question number 50. Why did the imperial government fail to carry out a land reform program in the late 1960 and early 1970s? Because it A. lacked the technological and financial resource for its realization. B. feared that there would be opposition from the peasantry. C. was preoccupied with peasant rebellion in Gojam and Bali. D. feared that there would be strong opposition from the big landowners. ይሄ ዋይ ለኢምፔሪያል ገቨርንመንት መውደቅ ለላንድ ሪፎርም ፕሮግራምን አፕላይ ወይም ደግሞ ለመተግበር ኢምፔሪያል ገቨርንመንቱ እንዳያደርግ ያገደው ምንድን ነው የሚለው ነው። ላንድ ሪፎርሙን አፕላይ እንዳያደርግ በ1960ዎቹ እና በ1970ዎቹ ላይ ኤ ላይ የቴክኖሎጂካል እና የፋይናንሻል እጥረት ስላለበት ነው የምንለው። ቢኖርበትም ግን ያን ያክል ይሄንን ላንድ ሪፎርም ፕሮግራም አፕላይ ላለማድረግ የሚያስችል አይደለም። ኤ አይሆንም። ያን ያክል እጥረት አለበት ብለን ማለት አንችልም። ቢ ላይ ፊርድ ዛት ዌር ኦፖዚሽን ከፔዛንት ነው። ፔዛንት ያው ላንድ ሪፎርሞችን ይደግፋሉ። ምክንያቱም መሬት ላራሹ የሚል ፕሮግራም ያው እነሱን ተጠቃሚ ስለሚያደርጋቸው ማለት ነው። ቢም አይሆንም። ፔዛንቶችን በመፍራት አይደለም አፕላይ ማድረግ ሳይደረግ የቀረው 1960ዎቹ አካባቢ ላይ ማለት ነው። ሲራ ዌዝ ፕሪኦኩፓይድ ዊዝ ፔዛንት ሪቨሌሽን ይሄ ፔዛንት እንዳልኳችሁ ደግፈውታል። በጎጃምና ባሌ አካባቢ መጀመሪያ አካባቢ ያው በኃይለ ሥላሴ ጊዜ ፔዛንት ሪቨሌሽን ነበረ። ይሄ የእነሱ ኖረም አልኖረም ዞሮ ፔዛንቶች የላንድ ሪፎርም ፕሮግራሞቹን ኮምፕሌትሊ ደግፉታል ማለት ነው። ሲም አይሆንም። ዲ ላይ ፊርድ ዛት ዜር ዌር ውድ ቢ ስትሮንግ ኦፖዚሽን ፍሮም ዘ ቢግ ላንድ ኦነር ላንድ ኦነሮች የስልጣንም ክብራቸውንም እናጣለን ብለው ስለሰጉ ሀብታችንም እናጣለን ብለው ስለሰጉ የመሬት ላራሹ የሚለውን ፕሮግራም አይደግፉትም ነበር ማለት ነው። ስለዚህ ትክክለኛ መልሱ ዲ ይሆናል ማለት ነው። ኦኬ ለዛሬው ጨርሰናል። እስካሁን ድረስ ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ እያደረጋችሁ ትቀጥላላችሁ ማለት ነው። ስለተከታተላችሁ እናመሰግናለን። መልካም